ዘካ ምን ገንዘብ ላይ ነው ግዴታ የሚሆነው? الذهب والفضة ወርቅና ብር ዘካ ግዴታ ከሚሆንበት የንብረት አይነት እነሱ ናቸው። ሌላው عروض التجارة የንግድ ሸቀጦች እነዚህም ዘካ ግዴታ ከሚሆንባቸው ንብረቶች መካከል ናቸው። المواشي ከእንስሳዎች መካከል ነው፣ ግን የሚፈለገው በሂመቱል አንዓም ነው። በሂመቱል አንዓም ማለት ግመል፣ ከብትና በግና ፍየል። እንደዚህ ደግሞ الزروع والثمار እነዚህ የሚዘሩ ፍራፍሬዎች እና የመሳሰሉት እነዚህ ናቸው ግዴታ የሚሆነው ማለት ነው። ቀድመን ብዙ ማንገባበትን ብቻ ለመጠቆም እፈልጋለሁ። አንደኛ ምንድነው በሂመቱል አንዓም እነዚህ እንስሳ ያልናቸው ግመል፣ ከብትና በሬና ላም ከብት ውስጥ ይካተታል። እንደዚህ በግና ፍየል እነዚህ ግዴታ ነው። ኺላፍ የለውም በዑለሞች መካከል በእነዚህ ግዴታ ለመሆኑ ማለት ነው። ምን ያህል ነው ከተባለ ግመልን በተመለከተ 5 መድረስ አለበት። አንድ ሰው 5 ግመል ከደረሰ ዘካ ግዴታ ይሆንበታል። 5 እና ከ5 በላይ መሆን አለበት ማለት ነው። 4 ያለው ሰው ግዴታ አይሆንበትም። እንደዚሁ ከብትን በተመለከተ 30 መሆን አለበት፣ 30 መድረስ አለበት። ለምሳሌ 29 ከብት ያለው በግም ሆነ በሬ ግዴታ አይሆንበትም። ሶስተኛ ፍየልና በግ 40 ለምሳሌ 39 ያለ ሰው ግዴታ አይሆንበትም ማለት ነው። እነዚህ በሂመቱል አንዓም አሁን የጠቀስናቸው እንስሳዎች ግዴታ የሚሆኑት በማንኛውም ጊዜ አይደለም። አንደኛ ነገር የተዘጋጁት ለእርባታና እንደዚሁ ወተቱን ለመጠቀም ከሆነ ነው። ነገር ግን ሰውየው የሚያሳድጋቸው ለምሳሌ ለስራ ከሆነ ለእርሻ ከሆነ ግዴታ አይሆንም። ለእርሻ ከሆነ ማለት ነው፣ ለእርባታ መሆን አለበት። እንደዚሁም ለንግድም ከሆነ የበሂመቱል አንዓም ወይም ደግሞ የመዋሽ እንደዚሁ ዘካ ግዴታ አይሆንም። የንግድ ሲሆን የንግድ ሌላ አለ ዋዳ የምናወራው የንግድ ስለሆኑ ዘካ ይኖርባቸዋል። ነገር ግን መዋሺ ስለሆኑ ግን ግዴታ አይሆንባቸው ማለት ነው። ይሄ አንድ ነው። ሁለተኛ ግዴታ እንዲሆን ሰውየው የሚያበላቸው መሆን የለበትም። እነሱ ራሳቸው ግጠው የሚበሉን መሆን ያለባቸው። ሰውየው የሚበሉትን ነገር ምግባቸውን እየገዛ የሚያበላቸው ከሆነ ዘካው ግዴታ አይሆንም።